Pakistan today successfully conducted 5 nuclear tests. የኢራን ኒውክሌር ሲነሳ ፓኪስታን ቅድሚያ ትነሳለች። ኒውክሌር የታጠቀችው ብቸኛዋ ኢስላማዊት ሀገር ፓኪስታን ኒውክሌር የታጠቀችበት መንገድ ድራማ የሚመስል ነበር። የኒውክሌር መረጃ ከአውሮፓ ሰርቆ ከማምጣት በቀዝቃዛ ጦርነት ያጋጠማትን ታላቁን እድል በመጠቀም ከጎረቤቷ ህንድ ጋር ትከሻ ለትከሻ የሚያለካካትን መሳሪያ የታጠቀችበት መንገድ እጅግ አስደናቂ ታሪክ ነው። In Europe for several years, Khan had returned to Pakistan to build the nation's capabilities. ፓኪስታንን ከዓለም እኩል ያደረጋት የቁርጥ ቀን ልጇ ከአውሮፓውያን ዘርፎ ያመጣውን ሚስጥራዊ ሂደት ለሀገሩ ብቻ ሳይሆን ለብዙ ወዳጅ ሀገራት ያስተላለፉበት መንገድ ፊልም የሚመስል ታሪክ ያለው ነው። A.Q. Khan, the father of Pakistan's atomic bomb and a proponent of nuclear proliferation, ኢራን ከኒውክሌር መሳሪያ ጋር ከማስተዋወቅ ሰሜን ኮሪያን ኒውክሌር እስከ ማስታጠቅ ብቻ ሳይሆን ሙአመር ጋዳፊን ኒውክሌር እንዲጨብጡ የሄዱበት መንገድም እጅግ አስደማሚ ነው። ይህን ጉዳይ በስፋት እንቃኛለን። እንደ አውሮፓውያን የዘመን ቀመር በ1974 የበጋ ወቅት ጎረቤት ህንድ ሳቂታው ቡድሃ ስማይሊንግ ቡድሃ በሚል ሚስጥራዊ ስም መጀመሪያውን የኒውክሌር መሳሪያ ፍንዳታ በራጅስታን በረሃ ውስጥ በተሳካ ሁኔታ አከናወነች። ይህ ሙከራ ፍንዳታ በጎረቤት ፓኪስታን ላይ ከፍተኛ ድንጋጤንና የደህንነት ስጋትን ፈጠረም። በወቅቱ የነበሩት የፓኪስታኑ ጠቅላይ ሚኒስትር ዙልቃፊር አሊ ቡቶ አገራቸው የራሷን አቶሚክ አቅም እንደምታሳድግ በይፋ የገለጹ ሲሆን ይህ ማለት አገሪቱ ሳርና ቅጠል መብላት ቢኖርባትም ወይም በረሃብ መቆየት ቢገባት እንኳን የኒውክሌር ባለቤት መሆን አለባት ሲሉ በቁርጠኝነት ተናገሩ። ይህ ንግግር እንደ አውሮፓውያን የዘመን ስሌት 1971 በምስራቅ ፓኪስታን የአሁኗ ባንግላዴሽ መገንጠልን ጨምሮ ተከታታይ ወታደራዊና ፖለቲካዊ ሽንፈቶች ከደረሱባት በኋላ የኢስላማባድ ባለስልጣናት ዘንድም የተሰማውን የህልውና አደጋ አጣዳፊነትን በግልጽ ያሳየ ነበር። ለፓኪስታን የኒውክሌር ስኬት እውን መሆን መሰረት ከትውልድ ሀገሩ ርቆ በአውሮፓ ይሰራ የነበረው አንድ የብረታ ብረት ባለሙያ ነበር። እርሱም አብዱል ቃድር ሃን ይባላል። በ1936 በፒቫል አነስተኛ ቤተሰብ የተወለደው ሃን ህንድና ፓኪስታን ከተከፋፈሉ በኋላ ወደ ፓኪስታን ተሰደደ። በመቀጠልም አውሮፓ በከፍተኛ ትምህርቱን የተከታተለ ሲሆን በ1970ዎቹ መጀመሪያ ላይ በዩክሬን ጥምር ስር በሚሰራው የሆላንዱ የኡልትራ ሴንትሪፊዩጅ ኔዘርላንድስ ንዑስ ተቋራጭ ጋር ተቀጥሮ መስራት ጀመረ። ይህ ጥምረት በብሪታንያ በጀርመንና በኔዘርላንድስ የሚመራ ሲሆን በአልሜሎ ከተማ የዩራኒየም ማበልጸጊያ የጋዝ ሴንትሪፊዩጅ ተቋማትን ያንቀሳቀስ ነበር። ይህን የሥራ ድርሻ ቴክኒካዊ ሰነዶችን መተርጎም የነበረ ሲሆን በዚህ ሂደት ውስጥም የሴንትሪፊዩጅ ክፍሎችን ጠንቅቆ ለማወቅ የሚያስችል ሰፊ ዕድልን አገኘም። የህንድ 1974 የኒውክሌር ሙከራ የሃን ህይወትን አቅጣጫ ሙሉ ለሙሉ ቀየረው። ሙያዊ አገልግሎቱን ለሀገሩ ለማበርከት የጠቅላይ ሚኒስትር ቡቶ ደብዳቤ ጻፈ። እንደ አውሮፓውያን አቆጣጠር በታህሳስ 1975 ሃን በኔዘርላንድስ በነበረው የሥራ ቆይታ የሰበሰባቸውን የተሰረቁ የሴንትሪፊዩጅ ዲዛይኖችና የአቅራቢዎችን ዝርዝር ይዞ በሚስጢር ወደ ፓኪስታን ተመለሰ። የደች ባለስልጣናት በኋላ ላይ በፈጠሩት ጥርጣሬ ምርመራ ያካሄዱበት ሲሆን በሌለበት የጥፋተኝነት ውሳኔ አስተላልፈውበት ነበር። ይሁን እንጂ ይህ ውሳኔ በኋላ ላይ በይግባኝ ተሰርዟል። ሃን ወደ ሀገሩ ከተመለሰ በኋላ መጀመሪያ ላይ በሙኒር አህመድ ሃን ይመራ የነበረውን የፓኪስታን አቶሚክ ኢነርጂ ኮሚሽንን ተቀላቀለ። ሙኒር የኒውክሌር ማብለያዎችና መልሶ ማቀነባበሪያዎችን መጠቀም በፕሉቶኒየም መንገድ ላይ ያተኮረ ስትራቴጂ ይከተል ነበር። በዚህ ምክንያትም በሁለቱ ባለሙያዎች መካከል ከፍተኛ አለመግባባት ተፈጠረ። አብዱል ቃዲር ሃን የጋዝ ሴንትሪፊዩጅን በመጠቀም በዩራኒየም ማበልጸጊያ መንገድ በመሄድ የተሻለ መሆኑን አጥብቆ ተከራከረ። እንደ አውሮፓውያን የዘመን ስሌት በ1976 ጠቅላይ ሚኒስትር ቡቶ ቀጥተኛ መሪ ሃን ከኢስላማባድ አቅራቢያ በምትገኘው ካሁታ ውስጥ የምህንድስና ምርምር ላቦራቶሪዎችን አቋቋመ። ይህ ተቋም በኋላ ላይ የሃን ምርምር ላቦራቶሪ ተብሎ የተሰየመ ሲሆን ተጠሪነቱ በቀጥታ ለጠቅላይ ሚኒስትሩ በመሆኑ ለሃን ሰፊ የነጻነትና የውሳኔ አቅምን ሰጥቶት ነበር። ሃን ከአውሮፓ ይዞት የመጣውን የሴንትሪፊዩጅ ዲዛይን በዩሬንኮ G1 እና እንዲሁም G2 ሞዴሎች ላይ የተመሰረተ ነበር። የፓኪስታን መሐንዲሶች ይህንን ዲዛይን በማሻሻል P1 የተሰኘ የአልሙኒየም ሮተር ሴንትሪፊዩጅ ሰሩ። ዓለም አቀፍ የውጭ ንግድ ቁጥጥሮች ቢኖሩም የፕሮግራሙ ልማት በከፍተኛ ፍጥነት ቀጠለ። እንደ አውሮፓውያን አቆጣጠር በ1978 የመጀመሪያዎቹ የሙከራ ሞዴሎች መስራትን ተያያዘው።
ለመጀመሪያ ጊዜ ከፍተኛ ደረጃ የበለጸገው የዩራኒየም ማምረት የተቻለው በ1982 እና 83 መካከል ነበር። በመቀጠል ፓኪስታን እንደ አውሮፓውያን አቆጣጠር በ1973 የመጀመሪያው ቀዝቃዛ ወይም ፍንዳታ የሌለው የኒውክሌር መሳሪያ ሙከራን በተሳካ ሁኔታ አከናወነች። የቁሳቁስና መሳሪያዎች ግዢ የዚህ ፕሮግራም የጀርባ አጥንት እንደነበር ታሪክ ይነግረናል። ሃን በአውሮፓ የነበሩትን ግንኙነቶች በመጠቀም ሰፊ የአቅራቢዎች መረብ ዘረጋም። በጀርመን፣ በኔዘርላንድስ፣ በስዊዘርላንድና እንዲሁም በሌሎች ሀገራት የሚገኙ ኩባንያዎች የተለያዩ ክፍሎችን፣ የማሽን መሳሪያዎችና ጥሬ ዕቃዎችን አቅርበዋል። ለሰላማዊ አገልግሎት ተብለው የተመዘገቡ ነገር ግን ለወታደራዊ ፕሮግራሞች ሊያገለግሉ የሚችሉ የጋራ አገልግሎት ያላቸው ቁሶችም በተለያዩ የውሸት ኩባንያዎች በማስተላለፊያ ወደቦችና በላላ የቁጥጥር ስርዓቶች አማካይነት ወደ ፓኪስታን ይጎርፉ ጀመር። ዱባይ ለክፍያና ዕቃዎችን አቅጣጫ አስቀይሮ ለመላክ እንደ ዋና ማዕከል ሆና አገለገለች። በአንዳንድ ሁኔታዎች አፍሪካ ለዚህ ተግባርም የሚሆኑ ጥሬ ዕቃዎችን አቅርባለች። ሃን በፓኪስታን ወቅታዊ ፍላጎት በላይ የሆኑ ትርፍ ክፍሎችን ይይዝ ጀመር። ይህ አሰራር በኋላ ላይ የእነዚህን የኒውክሌር ቁሶችን ወደ ሌሎች አገራት ለማስተላለፍ አመቺ ሁኔታ ፈጥሯል። አቅራቢዎች ኩባንያዎቹ የእነዚህን ዕቃዎች የመጨረሻ አገልግሎት ምን እንደሆነ ቢያውቁም ወይም ቢጠረጥሩም በገንዘብ ጥቅማ ጥቅምና በቂ ቁጥጥር ባለመኖሩ ምክንያት ሽያጩን ከመቀጠል ወደ ኋላ አላሉም። የምዕራባውያን የስለላ ድርጅቶች በተለይም ለጀርመን መንግስት ማስጠንቀቂያዎችን ቢሰጡም ሕግን ግን የሚያስከብር ሂደቱ ወጥ ያልሆነና የላላ ነበረ። እንደ አውሮፓውያን የዘመን ቀመር በ1980ዎቹ አጋማሽ ላይ ፓኪስታን ሙሉ በሙሉ የሚሰራ የማበልጸጊያ ስርዓት መዘርጋት ቻለች። ይህ ፕሮግራም ከቻይና ያገኘችው ድጋፍ ከፍተኛ ነበረ። ይህም እንደ አውሮፓውያን አቆጣጠር በ1980ዎቹ መጀመሪያ ላይ የተገኘውን የውስጥ ፍንዳታ አይነት ወይም ደግሞ ኢምፖሊሽን ታይፕ የቦምብ ዲዛይን ያካትታል። ይህ በቻይና እንደ አውሮፓውያን አቆጣጠር በ1966 የተሞከረው ዲዛይን ለፓኪስታን ዝግጁ የሆነ የሥራ ፕላን ሰጥቷታል። የፓኪስታን ኒውክሌር ፕሮግራም እያደገ ሲሄድ የሃን መረብ የአሰራር አቅጣጫዎችን ሙሉ በሙሉ ቀየረም። ለሀገራዊ መከላከያ የሚሆኑ መሳሪያዎችን መግዛት የተጀመረው ማሽን ወደ ዓለም አቀፋዊ የኒውክሌር መሳሪያዎች ማሰራጫ ድርጅትነት ተለወጠም። መርማሪዎች ኋላ ላይ ለዚህ ተግባር በርካታ ምክንያቶችን ለይተዋል። እነሱም ሌሎች የእስልምና እምነት ተከታይ ሀገራት የመርዳት ርዕዮተ ዓለማዊ ፍላጎት፣ የግል ገንዘብ ጥቅም ማግኘትና በኒውክሌር ቴክኖሎጂ ላይ ያለውን የምዕራባውያን የበላይነት መገዳደር የሚሉ ይገኙበታል። ሃን የሴንትሪፊዩጅ ዲዛይኖችን በከፊል እንደራሱ የግል አእምሯዊ ንብረት አድርጎ ይቆጥር ተያያዘው። ይህ ሽግግር እንደ አውሮፓውያን አቆጣጠር በ1980ዎቹ አጋማሽ ላይ በጥቂት ተጀመረ። ለፓኪስታን ተብለው የተገዙ ትርፍ የሴንትሪፊዩጅ ክፍሎች በሌሎች አገራት ገዢዎችን አገኙ። እንደ አውሮፓውያን አቆጣጠር በ1987 አካባቢ የመጀመሪያዋ ደንበኛ ሆነች። ቴህራን እስከ 50,000 የሚደርሱ የፒዋን ሴንትሪፊዩጅን ለመገንባት ትፈልግ ነበር። የሃን መረብ ለኢራን ዲዛይኖች ያገለገሉ መሳሪያዎችን እንዲሁም በአንዳንድ ከፍተኛ ደረጃ በበለጸጉ ዩራኒየም የያዙ ክፍሎችን አቀረበ። የኢራን ባለስልጣናት በእነዚህ በሁለተኛ ዕቃ ግዢ ጥራትና እንዲሁም ሌሎች ላይ ቅሬታዎችን ቢገልጹም ይህ ዝውውር ግን ለኢራን ዩራኒየም ማበልጸጊያ ፕሮግራም ትልቅ መሰረትን ጥሏል። ሰሜን ኮሪያ ሌላኛው ዋና የዚህ መረብ አጋር ነበረች። ፒዮንግያንግ በዮንግቢዮን የፕሉቶኒየም ምርትን ለመቀጠል ብትሞክርም ዓለም አቀፍ ጫናዎችና የተቋማት እገዳዎች ገጥሟት ነበር። የሰሜን ኮሪያ ለፓኪስታን የሰጠችው የባላስቲክ ሚሳኤል ቴክኖሎጂ ምትክ የማበልጸጊያ ቴክኖሎጂ ድጋፍን አገኘች። የዚህ ስምምነት ትክክለኛ ስፋትና ዝርዝር መረጃዎች በከፊል በሚስጢር የተያዙ ቢሆንም ሃን ግን የቴክኖሎጂና የመሳሪያዎች ዝውውር መደረጉን በግልጽ አምኗል። ይህ ግንኙነት የበርካታ ቁሳቁስ ጭነቶችና ባለሙያዎች ልውውጥን ያካተተ እንደነበር ታሪክ ይነግረናል። ሊቢያ የዚህ መረብ ትልቋ ደንበኛና መጨረሻም ለመረቡ መጋለጥ ዋና ምክንያት የሆነች አገር ናት። በሙአመር ጋዳፊ መሪነት ሊቢያ ላይ ሙሉ የኒውክሌር መሳሪያ ባለቤት ለመሆን ትፈልግ ነበር። መጀመሪያ ላይ የተደረጉት ግንኙነቶች ፒዋን ቴክኖሎጂ እንድታገኝ ያደረጓት። በኋላ ላይ ግን ሊቢያ የበለጠ የላቀውንና ከፍተኛ ፍጥነት ብቃት ያላቸውን የማሬጂንግ ብረት ሮተሮችን እንዲሁም ደግሞ የተገጠሙላቸው የፒቱ ዲዛይኖችን ጠየቀች። ይህ የሃን ሚስጥራዊ መረብ ለሊቢያ ክፍሎችን ብቻ ሳይሆን ሙሉ የኒውክሌር መሳሪያ መስሪያ ሆነው የሚያገለግሉ ኪቶችና የቦምብ ዲዛይን ፕላኖችን ጭምር አቅርቧል። መርማሪዎቹ በኋላ ላይ እነዚህን የኒውክሌር መሳሪያ ዲዛይኖች በሊቢያ ውስጥ በኢስላማባድ በሚገኝ የአንድ ደረቅ ማጠቢያ ወይም ደግሞ ድራይ ክሊነር ሻንጣዎች ተጠቅልለው አግኝተዋል።
በዚህም ዓለም አቀፋዊ ኒውክሌር ኮንትሮባንድ ታሪክ ውስጥም እጅግ በጣም በርካታ ሰነዶችና መረጃዎች የተገኙበት ምዕራፍ በማሌዥያ አገር ውስጥ የተካሄደውን የሚስጢር ማምረት ስራ የማመልከት ክፍል ሆነም። እንደ አውሮፓውያን አቆጣጠር በ1990ዎቹ ማገባደጃና በሚሊኒየሙ መጀመሪያ ላይ የዶክተር አብዱል ቃድር ሃን የቅርብ ንግድ አጋሮች በዱባይ ሆነው ይንቀሳቀስ የነበረውን በትውልድ ስሪላንካዊ የሆነውን ባለሀብት BACA ታሂርን ጨምሮ ስኮሚ ፕሪሲዥን ኢንጂነሪንግ ከተባለውና የስኮሚ ግሩፕ አካል ሆነው የማሌዥያ ኩባንያ ጋር በመሆን ሚስጥራዊ የጋራ የማምረት ስምምነት አደረጉም። ታሂር ይህን ስራ ለመሸፈን ሲልም SMB ኮምፒውተርስ የተባሉ የሐሰት ወይም ደግሞ የሽፋን ኩባንያዎችን በስፋት ይጠቀም ነበር። ለፓኪስታን የኒኩለር ፕሮግራም ለረጅም ዘመናት የተለያዩ ቁሳቁሶችን ሲያቀርብ የኖረው ፒተር ግሪፊን የተባለው ብሪታንያዊ መሐንዲስ በበኩሉ ጋልፍ ቴክኒካል ኢንዱስትሪስ የተባለ ተቋም በዱባይ በማቋቋም በውል ስምምነቶች ረገድ ከፍተኛ ሚና ተጫውቷል። ይሁን እንጂ ግሪፊን እነዚህን ዕቃዎች በመጨረሻ ለሊቢያ የኒኩለር ጦር መሳሪያ ግንባታ የሚውሉ መሆናቸውን አውቅ ነበር የሚለውን ክስ ሁልጊዜም በጥብቅ ያስተባብልና እንዲሁም ደግሞ ያነሳ ጀመር። በዚህ መሃል ነው ቲኔር በሚል ስም የሚታወቀውና በኒኩለር መሳሪያዎች ስርጭት ላይ በስፋት በተሰማራው የስዊዘርላንድ ጀርመን ቤተሰብ መረብ ውስጥ ትልቅ ቦታ ያለው ግለሰብ በማሌዥያ የማምረቻ ተቋማት ውስጥ የሚከናወኑትን አጠቃላይ የማምረት ሂደቶች በበላይነት ይቆጣጠር የነበረው። በዚህ ተቋም ውስጥ የነበሩት ሰራተኞችም በሺዎች የሚቆጠሩ እጅግ የላቁ የፒቱና እንዲሁም ሴንትሪፊውጅ ክፍሎችን ጨምሮ መለወጫዎችና ሌሊትን እንዲሁም ከቀን የሚያመርቱ ሂደቶችን ተጠናክረውና አያይዘው ቀጠሉት። እነዚህ የተመረቱ የኒኩለር ቁሳቁሶች በተለያዩ ምዕራፎች እንደ አውሮፓውያን አቆጣጠር በ2002 መገባደጃና መዳረሻዎች በሚስጥር ተጉዟል። የመጨረሻው የጭነት ማዕከል በማሌዥያ ውስጥ 5 ትላልቅ የጭነት ኮንቴነሮች ላይ ተጭኖ ተጠናቀቀም። የምዕራባውያን የስለላ ሳተላይቶች ይህን ጭነት የያዙትን መርከቦች ከማሌዥያ ተነስተው በማላካ የባህር ወሽመጥ አቋርጠው እስከ ዱባይ ድረስ በቅርብ ይከታተሏቸው ነበር። መርከቦቹ ዱባይ እንደደረሱ ጭነቱን ይዘው መግለጫ ወረቀቶችም ሙሉ በሙሉ ተቀይረው ያገለገሉ ማሽነሪዎች የሚል የሐሰት ስም እንዲሰጣቸው ተደረገ። ከዚያም ይህ አደገኛ የኮንትሮባንድ ጭነት BBC ቻይና ወደ ተባለችውና የጀርመን ኩባንያ ንብረት ወደ ሆነችው ግዙፍ የጭነት መርከብ ላይ ተዛወረ። እንደ አውሮፓውያን አቆጣጠር በጥቅምት 2003 ላይ ይህች መርከብ በስዊዝ ካናል በኩል ወደ ሊቢያ ለመጓዝ የሜዲትራኒያን ባህር ያቋረጠች ባለችበት በዚያ ቅጽበት ላይ የአሜሪካ የስለላ ድርጅት CIA መርከቧ በአስቸኳይ እንድትጠለፍና እንድትበረበር ቀጥተኛ ትዕዛዝን አስተላለፈ። ከአሜሪካ ጋርና እንዲሁም ከጀርመን መንግስታት በቅርብ የተባበሩት የነበሩት የጣሊያን የባህር ኃይል ባለስልጣናት መርከቧ አቅጣጫዋን ቀይራ ታራንቶ ወደ ተባለው የጣሊያን ወደብ ከተማ እንድትገባ አደረጉ። የወደቡ ጉምሩክና የደህንነት መርማሪዎችም መርከቧን በሰበሩበት ወቅትም በውስጧ በሺዎች የሚቆጠሩ በጣም ረቂቅ የሆኑ የሴንትሪፊውጅ ክፍሎችን አገኙ። ይህ መርከብ መያዝም የሃን ሚስጥራዊ ዓለም አቀፋዊ መረብ እንዴት እንደሚሰራ ለዓለም ማህበረሰብ ፍንጭ የተሰጠበት ተጨባጭና የማይካድ ታላቅ ማስረጃ ሆኖ ተገኘ። ይህ ክስተት ሊቢያ እንደ አውሮፓውያን አቆጣጠር በታህሳስ 2003 የጅምላ ጨራሽ መሳሪያዎችን የማምረት ፕሮግራሟን ሙሉ በሙሉ ለማቋረጥና ለመተው የወሰነችበት ታሪካዊ ውሳኔ በእጅጉ አፍጥኖላታል። በመቀጠልም ሊቢያ ለዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ለምዕራባውያን የስለላ ድርጅቶች የሰጠቻቸው ዝርዝር ሚስጥራዊ መግለጫዎችና ሰነዶች ስለዚህ አደገኛ የኒኩለር ኮንትሮባንድ መረብ ያልታወቁ በርካታ ጥልቅ ሚስጥሮችን ፍንትው አድርገው አሳይተዋል። የቢቢሲ ቻይና መርከብ በቁጥጥር ስር መዋል አሜሪካና ብሪታንያ ለረጅም ዓመታት በሚስጢር ሲያካሂዱት ከቆዩት ከፍተኛ የስለላ መረጃ አሰባሰብ ጋር ተዳምሮ የፓኪስታን መንግስት በጉዳዩ ላይ ጠንከር ያለ እርምጃ እንዲወስድ አስገድደው። ቀደም ሲል ለዶክተር አብዱል ቃድር ሃን ሰፊ መንቀሳቀስ ነጻነትና እንዲሁም ደግሞ በዚህ ሂደት ውስጥ ከለላ ሰጥተው የነበሩት የፓኪስታኑ ፕሬዝዳንት ጀነራል ፔርቬዝ ሙሸራፍ ሳይወዱ በግድ ሳይንቲስቱን በአካል አስጠርተው ከባድ ጥያቄዎችን አቀረቡለት። እንደ አውሮፓውያን አቆጣጠር በጥር 2004 ሃን በደህንነት ኃይሎች በከፍተኛ ምርመራ የተደረገበት ሲሆን በመጨረሻ የካቲት 4 2004 በአገሪቱ ብሔራዊ ቴሌቪዥን ላይ ቀርቦ በአካል ነገሩ እንዲያብራራ የኒኩለር ቴክኖሎጂ ለኢራን፣ ለሰሜን ኮሪያና ለሊቢያ በሚስጢር ማስተላለፉን በይፋ አመነም። ይህን ድርጊት በወቅቱ የግንዛቤና የውሳኔ ስህተት በማለት የገለጸው ሲሆን ድርጊቱ የተፈጸመው ከማንኛውም የፓኪስታን መንግስት ወይም ደግሞ ወታደራዊ ባለስልጣናት እውቅናና ኦፊሴላዊ ፍቃድ ውጭ መሆኑን ተናገረም። ፕሬዚዳንት ሙሸራፍ ሃን ለሀገሪቱ የኒኩለር መከላከያ አቅም ግንባታ ያበረከተው ታላቅና ታሪካዊ አስተዋጽኦን ከግምት ውስጥ በማስገባት ማግስቱ የይቅርታ አዋጅ አወጡለት።
በዚህ መሰረትም ሃን በቁም እስር ስር እንዲቆይ የተደረገ ቢሆንም ምንም አይነት መደበኛ ፍርድ ቤት ክስ ግን አልተመሰረተበትም ነበር። ይሁን እንጂ ዶክተር ሃን ከዓመታት በኋላ በቴሌቪዥን የሰጠው የእምነት ቃል ሙሉ በሙሉ በመካድ የኒኩለር ዝውውር የተካሄደው በአገሪቱ ከፍተኛ ፖለቲካና ወታደራዊ መሪዎች እውቅና ትዕዛዝና ፍቃድ መሆኑን በይፋ መናገር ጀመረም። ይህም በተለይም በጠቅላይ ሚኒስትር ቤናዘር ቡቶ መንግስት ዘመነ መንግስትና በራሳቸው ፕሬዝዳንት ሙሽራፍ የስልጣን ዘመን ላይ የተከናወነ በማለት ገለጸው። የፓኪስታን መንግስት ባለስልጣናት ግን ይህን ክስ አጥብቀው በማስተባበል እነዚህ ህገወጥ ተግባራት ሙሉ በሙሉ የተከናወኑት በራሱ በሃንና በጥቂት የጥቅም አጋሮቹ አማካይነት በራሱ ሂደትና ለግል ገንዘብ ጥቅም ሲባል ብቻ የተደራጀ ገለልተኛ ሚስጥራዊ መረብ መሆኑን በጽኑ ተሟገቱ። የተካሄዱት ምርመራዎችም በቁጥር ጥቂት ሆነው ተቀመጡ። የሃን የቅርብ ሰዎችም ተጠያቂ ማድረግ የቻሉ ቢሆንም ከፓኪስታን ውጭ ግን ሌላ የጎላ ፍርድ ቤት ክስና ቅጣትም የተጣለበት ግለሰብ የለም ለማለት ይቻላል። በዚህ ጉዳይ ላይ ታዲያም የተሰማሩት በርካታ ደላሎችና ነጋዴዎችም በዓለም ዙሪያ ከ20 የሚበልጡ አገራትም የተዘረጉ ውስብስብ የኮርፖሬት መዋቅሮችና የህግ ክፍተቶች መጠቀም ከቅጣት በቀላሉ ሊያመልጡ ችለዋል። በወቅቱ በዋና ዳይሬክተር መሐመድ አልባራዲ መራ የነበረው ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በሀገሪቱ ላይ በጣም ሰፊና ጥልቅ ምርመራዎች አድርጓል። ሊቢያ በእጇ የሚገኙትን የኒውክሌር መሳሪያ ማሽነሪዎችና ሚስጥራዊ ሰነዶች ሙሉ በሙሉ ለዓለም አቀፉ ማህበረሰብ አስረከበች። ኢራን በበኩሏ ናታንዝ በሚባለው አካባቢ በምትገነባቸው የሚስጢር ዩራኒየም ማበልጸጊያ ተቋማት ምክንያት ከፍተኛ የዓለም አቀፍ ጫናና ጥብቅ ፍተሻ ገጠማት። ሰሜን ኮሪያ ግን ግንኙነቷን ሙሉ በሙሉ በሚስጢር በመያዝ ለዓለም አቀፍ መርማሪዎች በሯን ዝግ አደረገች። የዚህ አደገኛ ሚስጢር መረብ አጠቃላይ ስፋትና ጥልቀት ይኸውም ተጨማሪ የኒውክሌር ሚስጥር የደረሳቸው ሌሎች አገራት መኖር አለመኖራቸውና እስካሁን ድረስ ያልተገኙ ሌሎችም የኒውክሌር ቁሶች የት እንዳሉ ማወቅ ዛሬም ድረስ በታሪክ ውስጥ ሙሉ በሙሉ ሳይፈታ የቆየ ትልቅ ሚስጥር ሆኖ ዘልቋል። በዚህ ሂደት ውስጥም የራሷ ፓኪስታን ኒውክሌር ጦር መሳሪያ ክምችት ደረጃ በደረጃ እያደገ ሄዷል። ጎረቤት ህንድም ያካሄደችውን የኒውክሌር ሙከራ ለመመለስ ሲባል በ1998 ፓኪስታን የመጀመሪያው ይፋ የኒውክሌር መሳሪያ ፍንዳታ በፈጸመችበት ወቅት አገሪቱ በማንኛውም ጊዜ ልታስወነጭፍና እንዲሁም ይህን ሂደት ልትፈጽም የምትችልባቸው ዝግጁ የሆኑ የኒውክሌር ቦምቦችም ባለቤት ሆና ነበር። ዶክተር ሃን ይህንን ታላቅ አገራዊ ስኬት በአደባባይ በመውጣት ከህዝቡ ጋር በደስታ አክብሮታል። ከዚያን ጊዜ ጀምሮ የፓኪስታን የኒውክሌር አጠቃላይ የጦር መሳሪያዎች ቁጥጥር በከፍተኛ ሁኔታ እያደገ የመጣ ሲሆን በአሁኑ ወቅትም በአገሪቱ እጅ ከጥቂት መቶዎች በላይ ዝግጁ የሆኑ የኒውክሌር ጦር መሳሪያ ክምችቶች እንደሚገኙ ይገመታል። አገሪቱ ሚሳኤሎቿና የጦር አውሮፕላኖቿን ጨምሮ የኒውክሌር መዳረሻ ስርዓቶቿን በዘመናዊ መልክ የማደራጀት ስራዋን አሁንም በቀጣይነት እያከናወነች ትገኛለች። የፓኪስታን ኒውክሌር ፕሮግራም በከፍተኛ ሁኔታ ሊያድግና ሊስፋፋ የቻለው በዚያ በቀዝቃዛው ጦርነት የምስራቅና ምዕራብ ፖለቲካዊ ሽኩቻ ውስጥ ሆኖ ነው። በተለይም እንደ አውሮፓውያን አቆጣጠር በ1980ዎቹ የሶቪየት ህብረት ጦር አፍጋኒስታንን በወረረበት ወቅት የአሜሪካ መንግስት ሶቪየትን ለመውጋት ሲል ከፓኪስታን ጋር ያለውን ወታደራዊ ትብብር እንደ መጀመሪያና ዋነኛ ምርጫ አድርጎ ወስዶት ነበረም። በዚህ ምክንያትም ለፓኪስታን መንግስት እጅግ በጣም ከፍተኛ የሆነ የገንዘብና ወታደራዊ ድጋፍ ይሰጥ ነበር። በዚህ የተነሳም የኒውክሌር መሳሪያዎች ስርጭትና ሂደቱን የመግታት ስጋት ከአሜሪካ ወገን ሁለተኛ ደረጃ ተሰጥቶትም የታለፈ ጉዳይ ነው። ይህ ምቹ አጋጣሚ ፓኪስታን ዩራኒየም ማበልጸግ ስራዋን ያለምንም ከባድ ምዕራባውያን ጫና በከፍተኛ ፍጥነት እንድታራምድ እድል ከፍቶላታል። የሃን የሚስጢር መረብ መጋለጥ በዓለም አቀፍ ደረጃ በርካታ አዳዲስ ህግ ማሻሻያዎች እንዲደረጉ መንስኤ ሆኗል። የአውሮፓውያን አቆጣጠር 2003 ላይ በአሜሪካ አነሳሽነት የተመሰረተው የጦር መሳሪያዎች ስርጭት ደህንነትም ኢኒሼቲቭ በባህርና በየብስ የሚንቀሳቀሱ ህገወጥ የኮንትሮባንድ ጭነቶችን የመጥለፍና የመቆጣጠር ዓለም አቀፍ አቅምን በእጅጉ ያሳደገ ሲሆን ይህም በቀጥታ ለቢቢሲ ቻይና መርከብ ስኬትን መገኘት ትልቅ ድርሻ እንዳበረከተ ይታመናል።